ከመጀመሪያ ባለቤቴ ጋር የተለያየ ነው ጥሎኝ ስለሄደ ነው። በኃይል አፈቅረው ስለነበር ታታሪ ሚስት ነበርኩ። የፍቅራችን አጀማመር ለተመለከተው መጨረሻችን አይገርመውም ነበር። ነገሩ ሁሉ ብልሽትሽት እንደሚል ፍጻሜያችን እንደማያምርና ገና በማለዳው እንደሚፈርስ ማወቅ ነበረብኝ። ግን እኔ ምን አውቄ? ለራሴ ፍቅር ያጃጃለኝ የ20 ዓመት ኮረዳ ነበርኩኝ። በ15 ዓመት ይበልጠኝ ነበር። አስቡት እንግዲህ እኔ ከማህፀን ሳልወጣ እሱ ፂም ማውጣት ጀምሮ ነበር ማለት እኮ ነው። ግን እኔ የማውቀው ነገር ሁሉ ስለማያውቅ ያላየሁትን ሁሉ ቀድሞ ስላየ ደስ ይለኝ ነበር። ከተማ ውስጥ አሉ የተባሉ ሰዎች ሁሉ በስም ያውቁት በቁልምጫም ይጠሩት ነበር። እኔ አዲስ አበባ ስመጣ ጭምት የገጠር ልጅ ነበርኩ። 6 ኪሎ ዩኒቨርሲቲ ልማር ነበረ መምጣቴ። 4 ቀሚስና 2 ጫማ ይዤ ለመጣሁት አይናፋር ወጣት ከተማው እጅግ ሰፊ፣ ህዝቡም ብልጭልጭ ነበር። ጥዬው በመጣሁት ትንሽ የገጠር ከተማ አለች የተባልኩ ቆንጅዬ ነበርኩ። የቄው ጎረምሳ ሁሉ የሚያልምና የሚራኮትብኝ። በዚያ ላይ በሀገር የታወቅኩኝ ብልህ ልጅ፣ ጎበዝ ተማሪ። አዲስ አበባ ግን በአንዲት ጀንበር አስቀያሚና ሞኛ ሞኛ አደረገችኝ። 6 ኪሎ ግቢ ያገኘኋቸው ወጣት ሴት ተማሪዎች ቁንጅናቸው ሌላ፣ ብልጠታቸው ታሪክ ነበር። ሊፕስቲክ ይቀባሉ፣ ረዥምና ሹል ታኮ ጫማም ያደርጋሉ። በህይወቴ ለመጀመሪያ ጊዜ ቀጭን ረዥም ታኮ ጫማ ያደረገች ሴት መጽሔት ወይም ፊልም ውስጥ ሳይሆን በእውን ያየሁት እነሱን ነበር። የእነዚህ ቆነጃጅት ፊት አውራሪ ደግሞ ሰላም ነበረች። ሁላችንም እንደ ሰላም ለመሆን ነበር የዕለት ተዕለት ህልማችን። ብቸኛው ሰላም ከባለትዳር ሰውዬ ጋር ትወጣ ነበር። በጊዜው የታወቀ የመኪና አስመጪ ነበር። ይሄ ሁሉ እንግዲህ ከሞባይል ስልክና ከኢንተርኔት በፊት ነው። ከባለትዳር ወንድ ጋር መዳራት ጉድ የሚያሰኝ ነውር በነበረበት ዘመን ያን የምታደርግ ሴት ስሟ አንድ ነው። እኔ ግን አፍ አውጥቼ ስሙን ለመናገር ዛሬም ድረስ ሽቁጥቁጡ አስተዳደጌ ይከለክለኛል። ባደግኩበት ከተማ ጎረምሶች ነጋ ጠባ እንደማይፈነካከቱብኝ አዲስ አበባ ሁለት የሚያየኝ ወንድ አልነበረም። በራስ መተማመኔ ሁሉ አፈር በላ። መልከ ጥፉ እንደሆንኩ አምኜ በተቀበልኩበት የ2ኛ ዓመት ተማሪ በነበርኩበት ጊዜ ነው ባሌን ያገኘሁት። ገና እንዳየኝ እንደወደደኝ ነገረኝ። ስለ አዲስ አበባ ወንዶች ብዙ የማስጠንቀቂያ መልእክቶችን ተቀብዬ ነው የመጣሁት። ብልጣብልጥ ስለመሆናቸው፣ ልብ በሚያቀልጡ የሽንገላ ቃላት የሴትን ልጅ ቀሚስ በፍጥነት በመግለብ የተካኑ መሆናቸው ተነግሮኝ ነበር። ድንግል ነበርኩ። በእኛ ጊዜ ድንግልና ይገባዋል ለምንለው ወንድ በሽልማትነት የሚሰጥ ድንቅ ስጦታ እንጂ ከፋራነት ለመላቀቅ ቶሎ የምንገላገለው ዕዳ ስላልነበር አዎ ድንግል ነበርኩ። ለዚህ ነው ብዙዎቻችን ከስንት ወንድ የእጅ ቦምብ ጠብቀን ክብራችንን ለሚገባው ሰው ለመስጠት የጠበቅነው። በሚሪንዳ ተደለን፣ በደላይ ቃላት ተሟሙቀን፣ ርካሽና በቅጡ ያልታጠበ የአልቤርጎ አንሶላ ላይ ክብራችንን ላለማስረከብና አንገታችንን ላለመድፋት የተቆጠብንና የታገልን ነበርን። እኔና የኔ ዘመን ሴቶች። ሰውየው መኪና ነበረው። መኪና ካምፓስ ላይኝ የሚመጣው በመኪናው ነበር። ከፍ ከፍ የማለት ስሜት ይሰማኝ ነበር። የሆነ ቅልጥ ያለ ሮማንስ ፊልም ውስጥ ያለች ዋና ገጸ ባህሪ የሆንኩ ያህል ከሱ ጋር ከመሆኔ በዙሪያዬ ነገሮች በፍጥነት ይቀያየሩ ጀመር። በፊት ሊያናግሩኝ የማይፈልጉ ሴቶች ሁሉ ጓደኛዬ ለመሆን መራኮት ጀመሩ። ገንዘብ እንደ ልቤ ይሰጠኝ ስለነበር ከአዲሶቹ ጓደኞቼ ጋር ሾላ ገበያ ሰልቫጅ ተራ ሄደን የፈለግነውን ልብስ እንገዛ ነበር። 4 ኪሎ ካፌ አማርጠን እንበላ ጀመር። የማለዳ ካፌን ላዛኛ፣ የቶፕፊውን አይስክሬም ያዘቦት ጉዳይ ያደረግኩት። የዶርም ቁም ሳጥኔ መቁጠር በማልችላቸው ሱሪዎችና ቀሚሶች፣ ሹራቦችና ሸሚዞች ተሞላ። አልጋዬ ስር የምኮለኩላቸው ጫማዎች ከኔ አልፈው ለዶርም ጓደኞቼ ተረፉ። ልቤ በፍቅር ሕይወቴም በተስፋ ተሞላ።